ተናደድ እናቴ። ሰው ፈቅዶ ወዶ ስላደረጉ እኛ ምን ቤት ነን? እኛ መፍቀድ የለብንማ። እነሱን የምንከተለው መፍቀድ የለብንም። የት ናችሁ? ወዴት ናችሁ? እንዴት ነው? ራሴ አልቀረጽም ማለት አለኝ። ትክክል ነሽ። ወርቅዬ ደግሞ ምንድን ነው የምትለው? ወርቂ እንዳትገባጂ ማነው አክሽ የምትገለማመጪ? ነው ውጪ። አንተማ በብልክ ነው ማሰናበትሽ። ነው ውጪ። እዚህ ቤት እኮ ወርቄ ብቻ ናት ላላሽነት ያላት እኮ ቅድስቴ። ሌላ ሰው ልስጥ ብር አልሰጥም። አስውጫት፣ ብሎክ ነው አስውጫት ወርቄን። አረ ዛሬ ሙሉ ቀን አላገኘኋትም። አንቺን አፍቀኛለች። አንቺ የሶስ መላጣ ልጅ እኔን አወጣለሁ ስትይ አይነ ስብሽን አወጣሻለሁ። ነው ውጪ። አንቺ ቅሌታ ነው ውጪ። እኔ ልታወጪ ዛሬ የመጣ ነው እንግዲህ ማታ ሄርሜላ ራሷን ከሩታ ጋር ስታወዳድር ስለነበረ ምን ያክል እንትን ቢኖራት ነው ራሷን መተማመን ባይኖራት ነው ብለን በጣም ተገርመን የመጣ ነው። እና ሰጉዷ ጓደኛዬ ጋር ማለት ነው ሩታ ሀብቴ ሚዲያው ሁሉ ዓለምን የኢትዮጵያ ሕዝብ አሽከረከረችው ያንጫጫች ጀግና። እኔ ገረመኝ ሄርሜላ ምንድናት ግን እናቷ ስትፈጥራት ምን አርጋ ነው የፈጠረቻት? ራሷን በቃ አትተማመንም በራሷ። አቺዬ ማለትም ሰው ጋር እንደ ሴት ክብር ሴት ስትከብር ነው የሚያምርባት። ሴት ስትወደድ ብዙ ወዳጅ ሲኖራት አፍቃሪ መሆንም ያስጠላል። አፍቃሪ ችግር የለውም ግን አስተውለሽ አፍቅሪ። ባለ ትዳር ነው ሰውዬው። አሁን ቂቂቃ እየሄደ ነው ከትዳራ ላይ እየበጠበጠ ነው። አሁን ደግሞ ከቻልሽ ስነ ስርዓት አስችላል። አሁን ውድ ፋሚሊዎች ሰላም ብለናል። እንዴት ናችሁ? ዛሬ እንግዲህ በልዩ ቪዲዮ መተናል። ማታ ቪዲዮ ለቀንላችሁ ነበር፣ ወዳችሁታል። አሁን ደግሞ ሴት ልጅ ራሷን እንጂ መንከባከብ ያለባት ከሰው ጋር ውድድር ደስ እንደማይል ለሄርሜላ ለነግራት ነው የመጣ ነው። አዎ ሄርሜላ እኔ በኔ አስተያየት ያንቺ ሌላ ራስሽ እንደስሙ ራስሽ ትናገራለሽና በኔ አስተያየት እኔ የሚገርመኝ ሄርሜላ ቆንጆ ነሽ። እኔ ትክክለኛ መናገር ስለምወድ ነው። ሌላ ሰው አታምሪም እንዲህ ነሽ ይሉሻል። እኔ ልልሽ አልችልም። ምክንያቱም ቆንጆ ነሽ። ቆንጆና ምንም አልጎደለሽም። እግዚአብሔር የተባረከ ይሁን። ሙሉ ውበት ሰጥቶሻል። ለምን ውበትሽን አትጠቀሚው? ለምን ከትዳር ያለው ጋር ለዛውም ለማያምር አብርሽ የወደቀ አብርሽ ጤነኛ ቢሆን ችግር የለኝም። ሴት አንቺ ጋር ብቻ አይደለም። አሁን ደግሞ ምን እየተደረገ ነው ያለው? ሴት ልጅ ደግሞ ኮራ ስትል ነው ደስ ኮራ ስትል ነው የምታምረው። ቶሎ ብላ ለፍቅር ሄርሜላ አታሰድብን፣ ሴት አታሰድቢ። አሁን እኮ እኛን እየፈራን ነው፣ ወንዶች እንዳንቀርብ እያደረግሽን ነው። ጥሩ ትምህርት ስጭነ። ሴት እኛን ይከተልናል። እኛ እኮ ንግስት ነን። ሴቶች ማለት እኮ ንግስት፣ ስንት ቆንጆ የምትወልድ ስንት ንጉሳን የምትወልድ እኮ ናት ሴት ማለት። አንደኛ ደግሞ ማታ የታዘብኩት ነገር አለኝ ነኝ። እሺ ከወለደች በኋላ የልጅ እናት ነሽ አታሽቃብጭ አለቻት። ለወለደች ሴት ምንም እንደማታገለግል አድርጋ ሴት ልጅ እንደዛ ሴት ዝቅ አድርጋ ስትናገር ሲጀምር እሷ ልጅ አላት እየተባለች እኮ ነው አንዳት ሚዲያ ስላልወጣ። ስለዚህ ሩታዬ ባይዘው ልንገርሽ ሰው ማለት ነው ስለ ሩታዬ እንዳትናገሪ ይቅርታ አድርግልኝ ማለት በጣም እንዳላወርድሽ ማለት ነው። ሩታዬ መብቷ ነው። አንድ አመት ሙሉ በእርግዝነቷ ጀምሮ እስከምትወልድ ጀምሮ በስቃይ እኛ የምናውቀው ሰው አርግዞ የባላቻቸው ሲያዝናናቸው ሰርፕራይዝ ሲደረጉ ሲደሰቱ እግዚአብሔር የተባረከ ይሁን። እሱ ቢያስከፋትም እግዚአብሔር አጽናንቶ ቆንጆ ልጅ ንጉስ የሆነ ልዑል የሆነ ልጅ ሰጥቷታል። በጣም አሁን ደግሞ ከዚህ በኋላ ስለ ልጅ እንዳትጨነቂ። ተጨነቅሽላት እንዴ? ወይ ታሳዝኛለሽ። እንዳትጨነቂ። አንዱ ልጅ ደግሞ ወርቅ ነው፣ ወንድም ነው፣ ኩራት ነው። ነገ ወንድ ልጇ ማለት ነው ያኮራታል። አንቺ ግን ወርቅሽ ትቀሪያለሽ። ምሳየው እኔ ላግባሽ እስከ ልጅሽ እመቤት አርጌ ንጉስ አርጌ አኖርሻለሁ፣ እንደ ንግስት አዞርሻለሁ፣ እንደፈለግሽው አሽከረክርሻለሁ እያላት ነው። እንደዛ አይነት ባል ሲመጣ ምንድነው የሚባለው? እሺ በቃ እንዳንቺ ለምኗ አይደለም ሰው አልለመነችም። ከትዳሩ ላይ ወርቃ በኔ ገንዘብ ቤት ገዛልሃለሁ፣ መኪና ቤት ለቀልሃለሁ። ስንት ነገር አለ። እኔ ገርመኛል እኮ አይ ሄርሜላ እየተወተፈች አይደለም። አዎ ቤት ገዛልሃለሁ፣ መኪና ገዛልሃለሁ፣ የት ሰርፕራይዝ ላድርገው፣ የት ላዝናና እያለች አይደለም እሷ። በቃ 100,000 ብር እየከፈለ አታዝናና። ራሷን የጠበቀች ጀግና ሴት ናት። የንጉስ እናት ናት። የልዑል እናት ገባሽ? ግን አንቺ እኔ በምልሽ ግን ኩሪ። ቆንጆ ነሽ። እንደሷ ኮራ ብትይ በጣም ነው የምታምሪ። ግን ምን ይሁን ሩታዬ ተሸጣ ያለ ቁመና ያለ ክብር ከጀርባ ያለው እዚህ ጋር ይተሽዋል ወገባ ላይ ያለው ክብር
ንግስት ናት። ምክንያቱም ምን እንደሆነች ታውቂያለሽ? ሁሉ የእግዚአብሔር ነው የሰራው። ማንኛውም ሰው ክብር ራሽ ሲኖርሽ ግን ራሽ ስታከብሪ ግን ከማንም በላይ እግዚአብሔር ስጦታ የፍቅር ስጦታ ይሰጥሻል በወገብሽ ላይ። ሲጀመር ሴት ልጅ ራስ ከማንም ጋር ውድድር አትገባም። እየተከተላት እኮ ነው ያለው እየተከተላት ነው ከራሳችን ጋር እንጂ ከሰው ጋር ውድድር የያዘ ሴት ከራስ መተማመን የሌላት ሴት ናት። ታሳዝናለች። በቃ ጓደኛዬ አታስፈልግም እንደ አይነት ሴት። ይኸው እኛም እየለያየሽ ነው፣ እየተጠራጠርን ነው። እኛ በጓደኞቻችን እየተጠራጠርን በባሎቻችን እየተጠራጠርን ነው ያለ ነው። በእናትሽ ፕሊዝ 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 ሄርሜላ ፕሊዝ ሰው አታስቸግሪ። ከዛ ደግሞ በሩታዬ የምትመጪ ሆነሽ እኔ እንጃ ምን እንደማደርግሽ እኔ አላቅም። ሩታዬ ማለት ለኛ የሴት መምህር ተምሳሌት፣ ንግግሯ ተምሳሌት ለሴቶች ቤቷ ላይ የምታረገው አረካት፣ ለልጇ የምታረገው እንክብካቤ፣ ለባሏ የምታረገው ድሮ ያላት ፍቅር፣ ለሚዲያው ያላት ፍቅር በሩታ ከመጣሽ ማለት ነው አንቺ ጭራሽ ጥጣቢዋን የወደድሽ ነሽ። ምንም ነገር ዜሮ ነሽ። ለምን ብትይ ከመጀመሪያ የመጣሽበት ጓደኛ መስለሽ የሰውን ባል መቀማት ማታለል እንደምትችይ አስተምረሽናል። ሴት ጓደኛ ባሎቻችን ካላቸው እንዳናምን አርገሽናል። በቃ አንቺ እንደ ጓደኛ ተጎድቷል አብርሽ ከጎኑ ልሁን ብለሽ አዝነሽ መተሽ ዛሬ ዞረሽ ፍቅር ይዞኛል ብለሽ ስትይ ራስሽ እንኳን ክብር እንደሌለሽ ነው እኛ የተረዳነው። ኧረ በጣም አይነት ሴት በህይወቴ አይቼም አላውቅም። በእውነት እምላችሁ እኔ ሰው ልጅ እኮ ጓደኛ ይዛል፣ ግን ዝም ብሎ ኖርማል ጓደኛ ምንም ቢቆይ 2 ዓመት 3 ዓመት ቢቆይ የማይቀይ ጓደኞች አሉ። እሷ ግን የመጣችበት ፓርት እሱን አታላ ሩታን ለማለያየት የጠነሰሱት ጥንሳሴ እንደሆነ ትናንትና ቪዲዮ ላይ ራሱ አብርሽ እንደማትወደው ነው። ለምን አይ መልክ እንኳን አለው እኮ ያለቻት ያንዴ አብርሽ አያምርም እሱ ይሻላል እንዳለቻት ግልጽ ነው። እሷ የምትፈልገው ዶላር ብቻ ነው። ሄርሜላ ከአብርሽን ወደው አይደለም እንደዚህ የሰው ህይወት ብጥጥ የምታረገው ውድድር ውስጥ ነው። በቃ አለ አይደለም ድራማ ውስጥ ውድድር ውስጥ ዓለም ውስጥ ነው ያለችው። ኧረ በጣም ነው የምትገርም ሄርሜላ የምትባይ ሰው። ኧረ ራስሽ ጠብቂ፣ ራስሽን አክብሪ በእናትሽ። ሩታ ጋር ሲጀምር ለምንድን ነው ሩታ ጋር እኮ ሲጀምር አትወዳደርም። ሲምኗ ላይ ግን የምታስቸግሪ ከሆነ የሩታዬ ሰራተኛ ማድረግ እንችላለን። አዎ ከፈለግሽ ደግሞ እንደዛ እናደርግሻለን። አሁን ግን እንተባበርሻለን። ልጁን ተንከባከቢላት፣ ካዘንሽላት ልጅ አለሽ አራስ ነሽ ምናምን ትያት ከሆነ ከቻልሽ አግዣት። የቤት ሰራተኛዋ እንዳውን አትመጥኛትም አንቺ እና ለልጁ ዳይፐር ቀይሪለት፣ ልብስ ጠቢላት፣ ቤት ወልዊላት። ለዛ ነው የሚያምርብሽ አንቺ። ይሄ ስራሽ ነው። ሩታዬ ግን ዘብነን ብላ ንግስት ናትና ጀግናዋ። ኮሜንት ትናንት እያየሁኝ እንዳለ ሩታዬ 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 አንቺ ጋለሞታ አንቺ ጋለሞታ አንቺ የሜዳ አህያ ሲባል ኮሜንት በሙሉ ማለት ነው። በጣም አፈርኩኝ። ሴት ናት፣ እኛ እህታችን ናት። እንደዚህ ስትዋረድ እኔ ደስ አይለኝም እንደ ሴት ማለት ነው። ግን እሷ የምታረገው ድርጊት ደግሞ ግዴታ ተዋርጄ ፎቅ ወጣለሁ ታዋቂ ሆናለሁ ብላ ነው የተነሳችው። ማነች ሩታ ደግሞ ማንም ሰው ማንም ቢመጣ እንደ ሩታ አይነት ወደስ ያለው ክብር ያለው ሩታዬ እንወድሻለን፣ እናከብርሻለን። ቀጥይበት። ጀግናው የመጣ አሁን ጀግናው የመጣልሽ ደግሞ አክብረሽ ያዢው። ሲጀምር እና አብርሽ ጋር አታመጣጥኝ። ሲያወራ ራሱ እናደዳለሁ እኔ እና አብርሽ እና ሄርሜላ ጋር እንዳታገናኙ። ከቻልሽ ቤቱ ለቀቅ አድርጊውና የተሻለ ቤት እስከ ፕሮሰስ እስከሚጨርሽ ድረስ ወጣ ቤለት። አብርሽ የምትባል ሰውዬ ደግሞ ለቀቅ በል። ሲጀምር ሩታ እነሱ ሲደውሉልሽ እንኳን ባቴጂ ደስ ይለናል። እንዳታያቸው ማለትም ምንም አንቺ ጋር የሚመጡን ሰዎች አይደሉም። ንግግራቸው ባለፈ ታሪክ ዞር ወደ ኋላ እየተመለሱ ስለሆነ እነሱ የመጡበትን ረስተው አንቺ የመጣሽበትን ነው እያስታወሱ ያሉት። ያ ደግሞ የነሱ የከፋ የሚያስጠላ ባለትዳር ወንድን የኔ ያረጋለሁ ብላ መነሳት ማለት በጣም ነውር ነው። አንቺ እኮ ንጹህ ፍቅርን ነው ያቀረብሽው። እወድሃለሁ ማለት ንጹህ ወንድ ማንም የገደፈሽ ለዛ ነው። ስለዚህ ይሄ ማንንም የሚነካ ሩታን የሚነካ አይደለም። አቤላም ቢሆን ጀግና ናት። በእናትሽ የተናገሩ ንግግር አሁን ማታ ብዙ ሰው አስቆጥቶታል። ለምንድን ነው ሴት ልጅ እኮ ካፈቀረ ብትናገር ነውር አይደለም ብለን ተከትለናታል። እነሱ ግን አያቸው አይደል አስተሳሰባቸውን። ፍቅር እኮ ጠይቀሽ ነው የመጣሽ ጀግንነት ነው። እንደዛ ስትል በጣም ጀግንነት ነው። ተቀበላት እኮ ሁለት እጁ ዘርግቶ እኮ ነው የተቀበላት። ሲጀመር ፍቅር ስትጠይቀው ከዘሩ መጠየቅ ምን ችግር አለው? ነውር የለውም። 6 ወር 7 ወር ስትፈጋ እኮ አንድ ቀን ቸክ አልተቀበላትም ስለማይፈልጋት። ሩታዬ ግን አንዴ ጠይቃው ነው ባንዴ እሺ በየት መጣች? ከሱ ምን ጠብቀው ነገር ነበረ ነው። ሲጀመር
ቀድመው ነው እንጂ ቀድሞስ ያፈቀራት እሱ ነው። ገመድ ይዞ ነው ሄደው እኮ በሳምንቱ በጠየቀችው በሳምንቱ እኮ ቤተሰቦች የከለከሉኝ አንተ ጋር መስራት አልፈልግም ብትለው እኮ ገመድ ይዞ ነው ሄደው። ታዲያ ታነቅ ነበረ እንዴ በዚህ ማንዳት ተሸማቀቂያት ሩታ ያትሸማቀቅም ሩታ ተሸማቀቅ ተሸማቀቂ ሞክረሽ ከሆነ ሩታ ተሸማቀቅም ጀግና ናት። ስለፈቀረችው ደግሞ ተዋርጄ ነው የተመለስኩት አለኝ። እኔ ሌላ ነገር ለዋራ ነበረ ሩታ ጋር መግባባት አልቻልኩም ማለት እኔ ራሴን እያጣሁ ነው አለኝ። ኧረ በእናትሽ ሲጀምር ከሩታ ጋር መወዳደርሽ ለራሱ ራስሽን አለማወቅ ነው። ያሳፍራል። ሩታዬ ማለት ንግስት ናት ብለንሻል። ባላት ዳርናት ተዳር የሌለው ወንድ ነው አፈቀርኩ ብትል አሁን ደግሞ ደስታዬ ነው የመጣው። ደስታ የሁሉ ደስታ የእሷ ብቻ ሳይሆን የኛም ደስታችን ነው። የሩታዬ ደስታ የኛም ደስታችን ነው። ደስታዬ ተብሏል። የወንድ ልጅ ይወለዳል ከደስታ። ጠብቁ፣ ወደፊት ጠብቁ። እንመጣለን። ላይክ ሰብስክራይብ ሼር አድርጉና ይሄን ቪዲዮ የሩታ እህቶች እንግዲህ እንደምታሳዩ እንወዳችኋለን። በጥሩ ቪዲዮ